ከመፍረዳችሁ በፊት መጀመሪያ ታሪኩን ስሙና ከዛ በኋላ ለመፍረድ ትደርሳላችሁ። የእውነት በእኔ የደረሰ በሁሉም እንዳይደርስ እላለሁኝ። እኔ እውነት ለመናገር እዚህ ቤት ከመጣሁኝ 22 ዓመቴ ነው። ስለዚህ በ22 ዓመት እንግዲህ እንደዚህ ያለ ግንኙነት ቢኖረኝ ራሱ ልትፈርዱብኝ አይገባም። አስተያየት ስጡኝ፣ ስህተቴን አርሙኝ እንጂ እንድትፈርዱብኝ አይደለም። እኔ 22 ዓመቴ ነው እዚህ ቤት ከገባሁኝ። እናም የመዳሜን ልጅ አፍቅሬ ወድጄ የመዳሜ ልጅ ደግሞ ሊያገባ ሚስት ተለምኖልን ነበር። ነገር ግን እኔ ደግሞ ከሱ አርግዣለሁኝ። አሁን ላይ ምን ማድረግ ነው ያለብኝ? ቤተሰቦቹ ውጣ፣ ይች ልጅ ይዘህ ከዚህ ቤት ውጣልን አሉት። እሱ ደግሞ ያችኛዋን ልጅ ነው ማግባት የሚፈልገው። ከኔ ቢያረግዝም ትውለዴው ልጁን አሳድጋለሁኝ እንጂ እኔ ከእሷ ጋር ዝንታለሜን አልኖርም አለ። እኔ ግን በጣም ወደዋለሁ። እንዴት 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 ሊሆን ይችላል? የዛሬዋ ባለ ታሪካችን ማለት ነው እንግዲህ እኔ አረብ ሀገር ከመጣሁ ማለት እዚህ አሁን አለሁበት ቤት 22 ዓመቴ። አሁን ያፈቀርኩት ልጅ የሁለት ወር ህፃን ልጅ ሆኖ ነው እዚህ ቤት የገባሁት። የሁለት ወር ህፃን ልጅ ሆኖ እኔ ገባሁኝ፣ እሱን አሳደግኩኝ። ከዛም በተከታታይ ብዙ ልጆች ወለደች። እነዛን ልጆቿን አሳደግኩኝ። አሁን ላይ ግን መውለድ አቁማለች። ምክንያቱም 8 ልጆች ወልዳለች። አሁን ላይ 8 ልጆች ከወለደች በኋላ የሚገርማችሁ ነገር እስካሁን ድረስ ሌላ ሰራተኛ አላመጣችም። እነዚያ 8 ልጆች ሲያድጉ እኔ መጀመሪያ የልጆች ነበርኩኝ። እሷ አንዳንድ ቀን ሰውየው ምግብ ይሰራሉ። ዛሬ ላይ ግን ምግብ የምሰራው እኔ ነኝ። እናም ያንን እኔ ስመጣ የሁለት ወር ህፃን ልጅ በጣም እወደዋለሁ ስላችሁ እየቀለድኩ እንዳይመስላችሁ፣ በጣም ነው የምወደው ከምላችሁ በላይ። እናም ቀስ በቀስ ከዛ ልጅ ጋር እየተላመድን መጣን። ያ ልጅ 22 ዓመት ስለሆነው ተምሮ ስራ ይዟል። እናም ሊዳር ሚስት ተለምኖለታል። የተለመነለት ሚስት ደግሞ ያጎቱ ልጅ ነው። እናም በዚህ መሀል እኔና እሱ ተዋደን እያለን በስህተት ያልሆነ ነገር ተፈጠረ። ያ ነገር ደግሞ በእርግጥ እውነት ለመናገር መድኃኒት እየሰጠኝ ነበረ። ማለት የወሊድ መቆጣጠሪያ ሁልጊዜም ይሰጠኛል። ነገር ግን ያ የወሊድ መቆጣጠሪያ ብዙ ጊዜ ሰምታችሁ ከሆነ የወሊድ መቆጣጠሪያ ስትጠቀሙ የተመረመረ መሆን አለበት፣ ከማንኛውም ፋርማሲ ገዝታችሁ አትጠቀሙ የሚባል ብዙ ጊዜ እሰማ ነበር። የሚገርማችሁ ነገር ሲያወሩ፣ ነገር ግን እዲያ ውሸት ነው እንጂ እያልኩኝ አላምንም ነበር። ነገር ግን በእኔ ላይ ሲደርስብኝ ነው አሁን ያመንኩትና ያ መድኃኒት ለካም ፌክ ነበር። ፌክ ስለሆነ እኔ አረገዝኩኝ። አሁን ያንን እርግዝናዬን ስደብቅ እንግዲህ አይወጣ የለምና አሁን ላይ 7 ወሬ ነው። በ7 ወሬ ደግሞ ወጣ። ስለዚህ እርግዝናዬ ሲወጣ እኔ ምን ላድርግ? ነገርኳቸው፣ አለቀ። ቤተሰቦቹ አወቁ። እናም ከ10 ትናንሽ ወንድሞች ነበሩት። እነዚያ ወንድሞቹ ራሱ እንዴት እንደዚህ ታደርጋለህ ብለው እሱን በጣም ተናገሩት። እኔም ምንም ማድረግ አልቻልኩም። ያው እንግዲህ ሰራተኛ ሆናችሁ ከልጆቻቸው ስታረግዙ የሚደርስባችሁ ፈተና ልነግራችሁ አልችልም። በጣም ነው ያመናጨቁኝ። በጣም በቃ የሆነ ይሄን ያህል ዓመት እየሰራው ሳይሆን አንድ ቀን የሰራው ራሱ አልመሰላቸውም። በጣም አዋረዱ፣ ተናገሩኝ። ነገር ግን ፍቅር እስከሆነ ድረስ ምንም ማድረግ አልቻልኩም እና እኔም ዝም ብዬ ሁሉንም ነገር ችዬ ዛሬ ላይ አለሁ። ዛሬ ደግሞ ውጭልን ከቤታችን ብለው እሱንም ይችን ልጅ ይዘህልን ውጣ ሲሉት እሱ ደግሞ እንዴት ነው እሷን ይዤ አሁን እኔ ሌላ ሚስት ላገባ ተለምኖልኛል። ስለዚህ እንዴት ይዘሃት ውጣ ትሉኛላችሁ? ወዴት ይዣት? ይቺ ሴትዮ ማለት እኮ እናቴ ማለት ናት፣ አሳድገኛለች። ነገር ግን እኔ ተሳስቼ ነው እንደዚህ ያለ ነገር ያደረኩትና ይቅርታ አድርጉልኝና ልጁ ይወለድ። ልጁ ከተወለደ በኋላ እኔ ኃላፊነቱን ወስጄ አሳድጋለሁኝ። የእኔ ልጅ መሆኑን ለቤተሰብ እንዳትናገሩ ብሎ እሱ ለቤተሰብ ሲነግራቸው እናቱ ከአንገቴ ብታረዳለች። የሚገርማችሁ ነገር ማለት ነው። በቃ እንደዚህ ስትል እኔ በጣም ተስፋ ቆረኩኝ። እንዴት ያን ያህል የምትወደኝ 22 ዓመት ቤቷ እየሰራሁት መዳሜ እንደዚህ ማለቷ በጣም ውስጤን ጎዳኝ። ከሱ ማርገዜ ሳይሆን ከሱ ያረገዝኩት ወድጄ ፈቅጄ ነው። በእርግጥ እንዳረግዝ አልፈለኩም። ከእሱ ጋር ግንኙነት እንዲኖረኝ ግን በጣም ፈልግ ነበረ። ያንንም ደግሞ አሳክቻለሁኝ። ነገር ግን ልጅ እንዲፈጠር አልፈለግኩም ነበር። ልጅ ደግሞ ተፈጥሯል። ከተፈጠረ ዘንዳ ምንም ማድረግ አልችልም። ስለዚህ አሁን ላይ እናንተ ምን ትመክሩኛላችሁ? ልጁ
ሌላ ቤት ልከራይልሽ እና ሌላ ቤት ተቀመጪ፣ ስትወልጂ ልጁን ተጋግዘን እናሳድገዋለን፣ ችግር የለውም፣ ምንም ነገር አይሸግርሽም፣ ከእናቴ ቤትም ትወጫለሽ አለኝ። እናትና አባቱ ደግሞ በአይናችን እንዳናያት ከዚህ ቤት ይዘህልን ጥፋ፣ በቃ ጥፋ፣ ከሀገር ጥፋ፣ እኛ አንተን ማየት አንፈልግም አሉት ማለት ነው። ያቺ የተለመነችው ልጅ ደግሞ የሚገርማቸው ነገር ከኔ እንዴት ተረገዘ አታውቅም። ሹፌር አለ፣ ሹፌር ስላለ ከሹፌሩ ነው እያለ ጎረቤቱ ሁሉ ያጉረመርማል። እስካሁን ያው ከቤት የወጣ ሚስጥር የለም። እባካችሁ ሀሳባችሁን ሸር አድርጉልኝ። አንዳንድ ጊዜ ነገሮች ሲደራረቡባችሁ የምታረጉትን አታውቁም እና ነገሮችን ሳትሰሙ በፊት ፍርድ አትፍረዱ ያልኩትም ለዚያ ነው። አንዳንዶች ነገሩን ሳትረዱ ፍርድ ትፈርዳላችሁ። ፍርድ አትፍረዱ። መጀመሪያ ላይ ነገሩን ተረዱ። እኔ 22 ዓመት መስራት ማለት 22 ዓመት አብራችሁ መኖር ማለት የእውነቴን ነው የምላችሁ። እንደዚህ ያለ ነገር ብፈልግ ራሱ አይፈረድብኝም። አሁን እኔ በቃ ምን ልበላችሁ፣ በጣም ማለት አርጅቻለሁኝ ማለት እችላለሁ። በቃ እድሜዬን ሁሉ እነሱ ቤት ነው የጨረስኩት። ነገር ግን በአንድ ቀን ስህተት ያቺ ስህተት ተፈጠረች ብላ እንደዛ የምትወደኝ የምታከብረኝ መዳሜ በአይኔ እንዳላይሽ ነው ያለችው ማለት ነው። እውነት ለመናገር ሰውየው ምንም ነገር አላለም። እንግዲህ ከተፈጠረ ተፈጠረ ነው። ታዲያ ይዘሃት ሂድ በቃ ነው ያለው። በቀን ጊዜ የሆነ በእርጋታ ማለት ነው፣ ለስለስ ብሎ። እሷ ግን እኔ እንጃ እውነት ለመናገር ልጆቿ ከልክለዋት ነው እንጂ ነፍሴን ለማጥፋት ምናምን ራሱ ፈልጋለች ሴትዮዋ ማለት ነው። ደግሞ እኮ ትልቅ ሰው ሆናለች። ነገር ግን ብቻ በጣም ከባድ ነው። ሴቶች ልጆችም አሉ የአግብተዋል ሴቶቹ። የሚገርማቸው ነገር እነዛም ሴቶች ልጆች ሲሰሙ በቃ በጣም ነው የተገረሙት ማለት ነው። እንዴት እንዲታደርጋለህ ምናምን ብለው ወንድማቸውን ራሱ ተቆጡት። እህቶቼ የአንድ ቀን ስህተት ነው፣ ስለዚህ ይቅርታ አድርጉልኝና እሷም ትውለድ፣ ልጁን በሰላም ትገልገል። እኔ ኃላፊነቱን ወስጄ ልጅን አሳድጋለሁኝ። ግን የኔ ልጅ የእሱ ልጅ ነው እንዲባል አልፈልግም። ወይ የሾፌሩ ነው እንላለን። በቃ የሆነ ምክንያት እንፈጥራለን አለ። የሚገርማችሁ ነገር ማለት ነው። ከዛ አንደኛዋ ሴት ልጅ ደግሞ ብትል ጥሩ ነው፣ ለማደጎ ይሰጣለች። ተውለዴውና ለማደጎ ይሰጥ። አስባችሁታል? እኔማ በስንት ዓመቴ አሁን እኮ 42 ዓመቴ ነው። እኔ በ42 ዓመቴ ያገኘሁትን ልጅማ በጥርሴ ይዤ ነው እንጂ ማሳድገው ለማደጎ አልሰጥም። እና ስለዚህ አሁን ልላችሁ የፈለግኩት አንደኛ እኔ ልጁን ሳልወልድ ልጠፋ ፈልጊያለሁ። ልጁንም ከወለድኩ በኋላ ልጠፋ ፈልጊያለሁኝ። እሱ ግን ያው ቤት ተከራይቼ አስቀምጥሻለሁ ብሎኛል። ነገር ግን እዚህ ጋ የሆነ ጥያቄ የሆነብኝ ነገር አለ። ብቻ አላውቅም። ጥያቄውን ደግሞ እስኪ ከተፈታልኝ እነግራችኋለሁ። ጥያቄ ሆኖ ከቀረብ እነግራችኋለሁኝ። ሁላችሁም ጸሎት አድርጉልኝ፣ ዱዓ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁኝ። አትፍረዱብኝ። ነገሩን ሙሉውን ሰምታችሁ ከዛ በኋላ አስተያየታችሁን ነው የምፈልገው፣ እንዳትሰርቡኝ ትላለች የዛሬ ባለ ታሪካችን። የእውነት ለመናገር ማለት ነው እኔ ስሰማ እኔ በጣም ነው የገረመኝ። ማለት ኮንፊደንሷ ስታወራ ብታዋት ማለት ነው በቃ በሙሉ ኮንፊደንስ ነው የምታወራው ልጅቷ ማለት ነው። እና እኔ እንጃ አንዳንድ ልጆች ግን በቃ ይሄን ያህል ዓመት 22 ዓመት መቀመጥ ማለት አረቦች ቤት እኔ እንጃ በጣም ጥናት አለሽ ነገሩ። ለማንኛውም አብሽሪ